አዶኒ የኑኑን ፍቅር ተቀብሏታል። ግን እንዴት ይወጣ ይሆን? እሱ ራሱ አሳስቦታል። በነገራችን ላይ ኤልሹ አሳዝነዋለች። ምናልባትም አብሮ ሊሆኑ ይችላሉ፣ አይታወቅም። እኔ ውስጤ ተጎድቷል። አንተን እየወደድኩህ ነው። እኔ እናንተ የስጋ ዝምድና የለንም። ስለዚህ እኔ እናንተ አብረን እንሆናለን አንሆንም። አሁን መልስልኝ አልልህም፣ ጊዜ እሰጥሃለሁ። ነገር ግን ትክክለኛ መልስ እንድትመልስልኝ እፈልጋለሁ ስትል ኤልሹ ጠይቃው ነበር። እሱም ምን አይነት እዳ ውስጥ ነው የገባሁት፣ እንዴት ብዬ ነው የምወጣው ብሎ እንግዲህ ጊዜ ወስዶ ካሰበ በኋላ ፍቅርሽን ተቀብያለሁ ብሏታል። ነገር ግን ከልቡ አይደለም የተቀበላት። ምናልባትም አንድ ላይ የሆኑ አንድ ላይ ማለት የጊዜ እያሳለፉ በመጡ ቁጥር ምናልባት ሊወዳት ይችላል። ግን ደግሞ ትልቁ ችግር እናቷን መበቀል ይፈልጋል። ደስ የሚለው ነገር ደግሞ የእሷ ወላጅ እናት አይደለችም። መጨረሻ ላይ ያው የሚሆነው ምንድን ነው? የኤልሹ ወላጅ እናት አትሆንም። ስለዚህ ምናልባትም አዶናይና ኤልሹ አንድ ላይ የሚሆኑበት ጊዜ ይሆናል ማለት ነው። ሌላ ውድ ቤተሰቦቼ እቺ ማነው ቤቲ ተብዬዋ ከቴሪ ቤት የሆነ ድምፅ ሰምታለች። በሩን ትከፍተው ይሆን ወይስ ዝም ብላ ቴሪን ትጠብቃለች? በጣም ነው የደነገጠችው ከሚገባው በላይ። ሌላው የቤሉል ፍቅረኛ ቤሉልን ከስር ከስር እያጎረሰችው ነው፣ ከስር ከስር እየተንከባከበችው ነው። በሌላ በኩል ኑኑ ቅጥል እርር ድብን እያለች ነው። የኔ እናት ግን ቤሉል የተሳሳተ መንገድ እየሄደ ይመስለኛል። ሁለቱንም ማስኬድ በጭራሽ አይቻልም። አንደኛዋን ለስራ ይፈልጋታል፣ አንደኛዋን ለፍቅር ይፈልጋታል። ይሄ ደግሞ በጭራሽ አይሆንም። ለምን ካላችሁኝ ይችኛዋ ለፍቅሯ ስትል መስዋዕትነት እየከፈለች ነው። ማድረግ የሌለባትን ሁሉ ህይወቷን ሁሉ አሳልፋ እስከ መስጠት ድረስ እየደረሰች ነው። ስለዚህ ይህን ሁሉ ዋጋ ከፍላ ቤሉል አልፈልግሽም እሷን ነው የምወደው ብላት ይሄ በጭራሽ ሚዛን የሚሆን ነገር የለውም። ስህተት እየሰራ ይመስለኛል። እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ የኔ ምርጦች። ሰላም እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ እንደተለመደው ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እስኪ የላይክ ምልክቷን ጫን በማለት ቪዲዮውን እስከ ፍጻሜው ድረስ አብራችሁን ተከታተሉ ማለት ነው። የኔ ምርጣ ምርጦች እባካችሁን ከጎን የሆናችሁ ቻናሌን አዲስ ከሆናችሁ ሰብስክራይብ አድርጉልኝ ማለት ነው። እንግዲህ ወደ ድራማው ስመለስ ኤልሹን ፍቅሯን ተቀብሏታል። ነገር ግን ከሷ መውሰድ የሚፈልገውንና ከሷ የሚፈልገው ነገር ስላለ ነው አሁን ለጊዜው እየቀረባት እንዴት ላሳምናት እያለ ነበር። ነገር ግን እሷ በራሷ ጊዜ እስከመጣችለት ድረስ ፍቅሯን ተቀብሏታል። እሷን በጣም ደስ ብሏት አድርጋው የማታውቀውን ቆንጅዬ የራት ቀሚስ ለብሳ አይንዬ ከሳሎን ቁጭ ብላ ነበር። እንግዲህ አስባችሁታል? አይንዬን በምን አይነት እይታ ስታያት የነበረች ልጅ እንኳን አይደለም ልትስማትና በምን አይነት ነው ስታያት የነበረው። ነገር ግን እንግዲህ በዛሬው ዕለት አይንዬን ሁሉ ቅፍ አድርጋ ስስማት ነው ስስማት ነው ያየ ነው ከደስታዋ ብዛት። እንደውም አንቺ እኮ እንደ እናቴ ነሽ፣ እናቴ ማለት ነሽ ምናምን ነው ስትላት የነበረው። አይንዬም በጣም ገርሟትና ያው አይታውና ሰምታው የማታውቀው ነገር ስለነበረ ኑኑ ስትመጣ ሳመችኝ እኮ ይች ልጅ በጤናዋ ነው ግን እያለች በጣም ገርሟን ነበረ። እንግዲህ ያው ከደስታዋ ብዛት ነው። አንዳንድ ጊዜ ግን ውድ ቤተሰቦች እውነት ከልባችሁ ደስተኛ ስትሆኑ በዙሪያችሁ ያለው ሰው ራሱ እንድደሰት የእናንተን ደስታ እንድካፈልላችሁ ትፈልጋላችሁ። የእናንተን የውስጣችሁን እርካታ የውስጣችሁን ሀሴት እንድካፈልላችሁ ትፈልጋላችሁ። እና አሁንም ኑኑ ላይ ኤልሹ ላይ ያየሁት እንደዛ ነው። እስከ ዛሬ ድረስ ከጎኗ ሆኖ አሁን ካስታወሳችሁ ጆንም ተወደው ነበር። ጆም ቢሆን አንዴ አልፈልግም ስትለው በሚቀጥለው እሱ አልፈልግሽም ሲላት ምናምን ብቻ በህይወቷ የሆነ የሚያስደስታት ሰው አላገኘችም ነበረ። ማንም ካጠገቧ አልነበረ ማለት ላይክ አዶናይንም በጣም ብዙ ጊዜ የፍቅር ጥያቄ ብታቀርብለትም አልተቀበላትም ነበር። እና እውነት የምትወዱት ሰው ካጠገባችሁ ሆኖ አሽ በቃ ተቀብያለሁ ፍቅርሽን እኔ አለሁልሽ ሲል ያ ደስታ በምንም አይነት ሊገለጽ አይችልም። እና ኤልሹ ላይ ያየሁት እሱን ነው። ታውቃላችሁ እስከ ዛሬ ድረስ ያላሳየችውን ፍቅር እስከ ዛሬ ድረስ ያላሳየችውን ፈገግታ ነው ከአይንዬ ላይ ራሱ ያሳየችው። እና
የውስጥ የራሳችን ደስታ ሆኖ እያለ ነገር ግን በዙሪያችን ያሉት ሰዎች ራሱ በእኛ ደስታ ወይም የእኛን ደስታ እንዳውቁልን በእኛ ደስታ እንዲደሰቱ ምናምን እንፈልጋለን እና በጣም ነው የገረመኝ የዛሬው ማለት ነው። ሌላው እንግዲህ ያው ከዛች ልጅ ጋር በጭራሽ ስለማይስማሙ ከዛች ጋር መቼውን የሚስማማሉ ብዬ አላስብም። አሁንም ግብግብ እንደገጠሙ ናቸው። ያም ሆነ ይህ እንግዲህ ወደ አዶናይ ሄዳ ነበር። አዶናይ ጋም እንግዲህ ዋው ቆንጆ ቀሚስ ለብሰሻል፣ በጣም አምሮብሻል ምናምን ብሎ ተቀብሏት ይዟት ወጥቷል ማለት ነው። ያው እንግዲህ ይህ ነገር በጣም ደስ ይላል። ሌላው ቤሉል ፍላሹን ወይም ደግሞ ያን የተሰጠውን ልጅ ጆ የሰጠውን ከፍቶ አይቶታል። እናም እኔ ግን የገረመኝ ማለት ነው ቆይ እዛ ላይ እሱ ግራ ገብቶኛል። ቤተሰብ ምናልባትም ቤሉል ያየው መሲን እንዳይሆን የተፈረመ እንግዲህ ካስታወሳችሁ ወይዘሮ ሄለን መሲን አስፈርማታል ወረቀት። ይሄ ወረቀ ለቴዲ ስትነግረው እንደምትታሰር ያው እሷ እንደምትታሰር ተነግሯል። ሁለቱ እያወሩ ነበረ እና ቤሉል አሁን የሚያየው ፍላሹ ይመስለኛል መሲ የፈረመችበት መሲ ይሄን ህጻናቶችን ሁሉ ታግተው ወደ ሌላ ሀገር እንዲሄዱ ምናምን የምታስደርገው እሷ ናት ይመስለኛል። ምክንያቱም ቴዲ ያለው ምንድን ነው ቴዲ ሳይሆን ቤሉል ያለው ምንድን ነው ስትጠይቀው ከዚህ ሁሉ ስራ ወይም ከዚህ ሁሉ ድርጊት ጀርባ ምናልባት እናትህ እንዳትኖርበት ስትለው አዎ እኔም አንዳንድ ነገሮች እንዳለችበት ጠርጥሬ ያለው ምናምን ብሎ አንሶ ከእሷ ጀርባ ግን ሌላ ትልቅ ሰው አለ ብሏል። ያ ትልቅ ሰው ደግሞ ማን ነው ካላችሁኝ ቴዲ ነው። የእሷ ተባባሪ ትልቁ ቀኝ እጇ ቴዲ ነው። ስለዚህ ከቴዲ ለመድረስ ነው ይህን ነገር እያደረጉ ያለው። እድሜውን እና ምናምን ምናምን ነግረውኛል፣ ግን ያን ሰውዬ ደግሞ አንቺ እንድታጠምጅልኝ እፈልጋለሁ ብሏታል። ስለዚህ ይህን ሁሉ ዋጋ እየከፈለችለት ውድ ቤተሰቦች መቼም አልፈልግሽም ማለት ለሱ በጣም ከባድ ነው። በዛ ላይ እሷን ብትሆን በቀላሉ አትፈታውም። ምክንያቱም ስለምትወደው እና ስለምታፈቅረው አይደለ ይህን ዋጋ የምትከፍልለት እና ቤሉል እየተሳሳተ ነው ያልኳችሁ እዚህ ላይ ነው ማለት ነው። እና አሁንም ቢሆን እየተሳሳተ ነው። ስህተቱን በምን እንደሚያርመው ባላቅለትም በጣም ትልቅ ስህተት እየሰራ ነው ያለው ማለት ነው። እና ውድ ቤተሰቦቼ እኔም እንደ ሀሳብ እቺ በቀላሉ የምትለቅለት አይመስለኝም። አትለቅለትም። ሲጀመር በጭራሽ ልትለቅለት አትችልም። ያለ ምክንያት ደግሞ ከጎኑ አትሆንለትም ማለት ነው። ያለ ምንም ምክንያት ከሱ ጎን ልትቆም አትችልም። ስለዚህ ቤሉል አሁንም እየተሳሳተ ነው። የተሳሳተም እንግዲህ እየሄደ ነው። የተሳሳተ ስራ እየሰራ ነው በሁለቱ ሴቶች መካከል። እንግዲህ ከማ ይሆናል ካላችሁኝ አላቅም። በዛ ላይ ደግሞ ኖኖ ባየችው ቁጥር እየተናደደች ነው። እነሱ ሁለቱ አንድ ላይ ሆነው አብሮ በበሉ ቁጥር፣ አብሮ በተጫወቱ ቁጥር፣ አብሮ በሳቁ ቁጥር፣ በተጎራረሱ ቁጥር እነሱን ያየች በጣም እየተናደደች ነው። ስለዚህ ከባድ ነው። ግን ከምንም በላይ ምን እንዳሳቀኝ ታውቃላችሁ? የመኮንን ነው። መኮንን ኧረ በኢየሱስ ፍቅር ደካ በዚህ ደረጃ ያጃጅላል። ሁሉ ቤተሰቦች እኔ ፍቅር እንደዚህ ሲያጃጅል ወይም ያጃጅላሉ አስቤ አላቅም ነበር። እና መኮንን በጣም ነው ልቡ ቅልጥ ያለው። እናትየው በሁለቱ ሴቶች ልጆቼ ስናደድ ጭራሽ እሱም ጨርቁን ጥሎ ሊሄድልኝ ነው እያለች እንግዲህ በጣም እየተናደደች ነበር ማለት ነው። አይንዬ ፈጣሪ የሆንሽ እንግዲህ ምንም ማድረግ አይቻልም። ግን በጣም የሚያሳዝነው ነገር ያው እንግዲህ መጨረሻ ላይ እሱ ይታገታል። ላግተው ምን እንደሚያደርጉት ባላቅም ያግቱታል። እና አሳዝኖኛል እውነት ለመናገር። ቴዲ ግን መጋለጥ አለበት። እውነት ቴዲ ይበቀዋል። ቴዲ እስከ ዛሬ ድረስ የሰራው ተንኮል ይበቀዋል። ምክንያቱም ውድ ቤተሰቦች ቴዲ ከጎኗ ከሌለ ሄለን ራሱ ይህን ሁሉ እንቅስቃሴ አታደርግም። መሲን ሊያሳስሯት ነው። መኮንን ሊታገት ነው። ከዛስ ሄለን እንደፈለገች መሆን ትችላለች። ማንም ከፊቷ የሚቆም አይኖርም ማለት ነው። እና እኔ ደግሞ አሁን እዚህ ላይ ያልገባኝ ጆ ይህን ነገር ለሱ ሰጥቶታል። ግን
ለምን ከሱ ጋር እንደሚቆም ቤሉል ራሱ ግራ ተጋብቷል። ለምንድን ነው ከኔ ጋር መቆም የፈለገው? ለምንድን ነው ይህንን ነገር ማድረግ የፈለገው? እኔ አልገባኝም። ያለምንም ምክንያት ይህን ነገር ያደርጋል ብዬ አላስብም እያለ ነው። አዎ ያለምንም ምክንያት አይደለም። ስለዚህ ያን ፍላሽ ከሰጠው በኋላ ለዛኛው ሰው ደውሎ እኔ ይህን ነገር አድርጌያለሁ፣ አንተ ግን ምንም እንዳትሳሳት እያለው ነበር። ይህን ፍላሽ ለቤሉል ሲሰጥ ለሱ ደግሞ የሆነ ነገር ያደርግለታል ማለት ነው። እና ምን ሊያደርግበት ነው፣ ምን ሊያደርገው ነው ምናምን የሚለውን እንግዲህ ወደፊት የምናየው ይሆናል ማለት ነው። ውድ ቤተሰቦቼ እኔ እዚህ ላይ ያበቃለሁ። አመሰግናለሁ። ባባይ